በተለይ ባልሽ በስራም ኦር ደግሞ በሌሎች ጉዳዮች አዝኖ ተቆጥቶ ተናዶ ወደ ቤት ከመጣ ስሜት በፍጥነት እንዲወጣና እንዲረጋጋ እፎይ እንዲል የሚያደርግ በጣም ምርጥ ነገር ነው። እነዚህ ነገሮች የፍቅር ህይወታችሁ ውስጥ ከሌለ የፍቅር ህይወታችሁ በሂደት ድፎ እያለን የሚሄደው። ከፍቅር አጋርሽ ጋር በአካልም በስሜትም በመንፈስም ኮኔክት ማድረግ የምትፈልጊ ከሆነ ቁልፉ ያለው የምታደርጊያቸው አካላዊ ንክኪዎች ውስጥ ነው። ኤንድ ወንዶች ከሚወዷት ከሚያፈቅሯት በጣም ከተማረኩባት ልጅ ጋር የሚያደርጓቸውን አካላዊ ንክኪዎች በምንም ታምር ከአእምሯቸው በቀላሉ አይፋቅም ወይም ደግሞ አይጠፋም። ኤንድ የፍቅር ህይወታቸውም ለመዋቡ ለማማሩ ምናምን እንደ ዩተርን ፖይንት ሪፈር የሚያደርጉት ይህንን አካላዊ ንክኪ ነው። እዚህ ጋር ስለ ወንዶች ስናወራ አካላዊ ንክኪን በተመለከተ ወንዶች ለአካላዊ ንክኪ በጣም የሚገርመው ቦታ ነው የሚሰጡት። ማለት የትኛውንም አይነት አካላዊ ንክኪ በቀላሉ አይመለከቱትም። ግን ደግሞ ከሚወዳት ከሚያፈቅራት ልጅ ጋር የሚያደርጉ አካላዊ ንክኪ ደግሞ ሁልጊዜም ከአእምሮ እንዳይጠፋ ይደረጋል። ዛሬ የምንመለከታቸው እነዚህ የተመረጡ ቦታዎች ላይ የምታደርጊያቸው አካላዊ ንክኪዎች ሁልጊዜም አንቺን ከነዛ ነገሮች ጋር አሶሼት እንዲያደርግሽ ወይም ደግሞ ከፈጠሩበት ስሜት ከሚፈጥሩት የደስታ ስሜት ጋር እንዲያቆራኝሽ ያደርጉታል። ኤንድ የትም ቦታ ፊልምም ላይ ሊሆን ይችላል ወይም ደግሞ ሁለት ጥንዶች በሆነ መዝናኛ ቦታ ላይ እንደነዚህ አይነት አካላዊ ንክኪዎችን ሲያደርጉ ሲመለከት ሁልጊዜም ቀድመሽ ወደ አእምሮ የምትመጪው አንቺ ትሆኛለሽ ማለት ነው። ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ እህቶች የተቃና የፍቅር ህይወት እንዲኖራቸው እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን እነዚህም ቦታዎች ስትነኪው አቅሉን ታስቿለሽ እያልን እንማማራለን። የመጀመሪያው ደረቱ። ይኸውልሽ እዚህ ጋር ስለ ንክኪ ስናወራ ወንድ ልጅ በጣም ትልቅ ቦታ ከሚሰጣቸው ነው። በጣም ትልቅ ትርጉም ለወንድ ልጅ ካላቸው የንክኪ ቦታዎች አንዱ ደረቱ ነው። በተለይ በስተግራ በኩል ልቡ አካባቢ ያለውን ቦታ ስትነኪው ወንድ ልጅ ደመና ላይ ወጣ ይመስሏል። በጣም ተጠግተሽ ስትወሪ ወይም ደግሞ ልትሰሚው ስትጠጊ እጅሽን ደረቱ ላይ ለጠፍ ስታደርጊ እነዚህ ነገሮች አቅሉን የሚያስቱና በዛሽ ቅጽበት እቅፍ አድርጎሽ ሁለታችሁ ብቻ ልትገኙ የምችልበት ቦታ ቢወስድሽ ስሜቱ ነው። ባለትዳሮች ደግሞ አብራችሁ ስተኙ የባልሽ ደረት ላይ ራስሽን ለጠፍ ስታደርጊ ምን ያህል እንደምትተማመኝበትና ምን ያህል ጎበዝ ፕሮቫይደርሽ እንደሆነ እየነገርሹ ነው። ከሱ ጋር ስትሆኚ ደህንነት እንደሚሰማሽ አንድም ቃል ሳተነፍሽ መናገር ከፈለግሽ ደረቱ ላይ ለጠፍ በይ። ከዚህ ቅጽበት በኋላ እንዴት በስስት እንደሚያይሽ፣ እንዴት በናፍቆት እንደሚያይሽ፣ እንዴት እንዳታልቅብኝ በሚል አይነት ስሜት እንደሚያይሽ ትሪት እንደሚያደርግሽ ትመለከቻለሽ፣ ኖቲስ ማድረግ ትጀምሪያለሽ። ኤንድ ብዙዎቻችን ደረት የሚባለው ቦታ ይሄ ደረታችን በሴት ልጅ መነካት ከምንፈልግባቸው ቦታዎች የመጀመሪያውና ትልቁ ቦታ ነው። በጣም አጥብቀ የምንፈልገው ነገር ቢኖር ይሄ ነው ከሴት ልጅ ወይም ደግሞ ከፍቅር አጋራችን። እኔ እናንተ ማለት የሁለት ነፍስ ውህድ በናፍቆት የታሰርን በአንድነት ገመድ እንደ ቀንና ሌት ፍጹም የማንለይ ምኞታችን ሩቅ ምድርና ሰማይ ልንገርህ ዓለሜ እኔ እናንተ ማለት ጥልቅ ነው ፍቅራችን ጽኑ እንደ አለት በዝምታ መሃል የምንነጋገር ቃላችን አንድ ነው በልብ የምንመክር እኔ እናንተ ማለት የብርሃን ጮራ በጨለማው መሃል ሆነን የምናበራ እውነተኛ ፍቅር መውደድ የታደልን እኔ እናንተ ማለት የእውነት ህልም ነን። አሁን የሰማችሁት ግጥም ገጣሚ ሃይከል አደም የብዕር እምባ ከተሰኘው የግጥም መድብሏ ቀንጭባ ያቀረበችው ነው። እህታችን በአረብ ሀገር በስደቱ ዓለም የምትኖር እህታችን ናት። ከስሯ ጎን ለጎን የብዕር እምባ የተሰኘ የግጥም መድብል አዘጋጅታ ለህትመት አብቅታለች። በቅርቡ ለገበያ የሚውል ይሆናል። ስለዚህ እህቶች በአረብ ሀገር በስደት ዓለም ያላችሁ ኢትዮጵያ ውስጥ ሀገር ውስጥም ያላችሁ እህቶች ሌሎች የዓለማችን ክፍሎችም ላይ ያላችሁ እህቶች እህታችንን የግጥም መድብሏን በመግዛት እንድታበረታቷትና ከጎንሽ ነን እንድትሏት ድጋፋችሁ እንድታሳዩ ሞራል እንድትሆኗት እንጠይቃለን። በዚህ ቻናል ስም ገጣሚ ሃይከል አደም እንኳን ደስ አለሽ፣ እንኳን የመጀመሪያ ልጅሽን በሰላም ተገላገልሽ ማለት እፈልጋለሁ በእኔና በቻናሌ ስም። ከዛ በመቀጠል ሌሎች እህቶችም እንደዚህ አይነት ሁኔታ ውስጥ ያላችሁ እንደነዚህ አይነት ታለንቶች ያላችሁ የግጥም የድምጽ ሌሎችም አይነት ታለንቶች ያላችሁና ታለንቶቻችሁ እንዲተዋወቁላችሁ የምትፈልጉቶች ካላችሁ በውስጥ ኮንታክት አድርጉኝ፣ የቻልኩትን አድርጋለሁ ማለት ነው። ቴንኪዩ። ሁለተኛው ጸጉሩ። ይኸውልሽ ጣቶችሽን ጸጉር ውስጥ ማንሸራሸር ወይም ደግሞ በስሱ ማሳጅ ማድረግ ወንድ ልጅ ልጅነቱን የሚያስናፍቅ ሆድ የሚያስብሰው እንደ እናቱ እንዲመለከትሽ የሚያደርግ እንደ እናቱ ምትክ እንዲያይሽ የሚያደርግ እንደ ሕፃን ልጅ እውነቷን ብቻ እንዲያወራ የአምላክ ስጦታ እንደሆንሽ እንዲያምን እንደ እርግብ እንዲመለከትሽ በስስት እንዲያይሽ እድለኛ ሰው በዚህ ምድር ላይ እንደሱ እንደሌለ እንዲያስብ የሚያደርግ በጣም ፓወርፉል ነገር ነው። ይህን የጸጉር ማሳጅ ግን መቼ ማድረግ እንዳለብሽ ልታቂ ይገባል። በመከራ የፈረዛትን ጸጉሩን ማሳጅ ብታደርጊበት የሆነ ለሻይ ቡና በተቀመጣችሁበት አይመጣውም። ኦር ደግሞ
በመከራ አጠጋግቶችን መሳሳቷን የደበቃትን ጸጉሩን ማሳጅ ብታደርጊበት ወይም ደግሞ እቺ ያጠጋጋትን ነገር ብታፈርሽበት እንደ ማሽላ ውስጡ እያደረ ሊስቅ ይችላል፣ ግን የእውነት ደስተኛ አይሆንም። ወንድ ልጅ ጸጉሩን መቼ የት ማሳጅ ማድረግ እንዳለብሽ ልታቂ ይገባል። በተለይ ባልሽ በስራም ኦር ደግሞ በሌሎች ጉዳዮች አዝኖ ተቆጥቶ ተናዶ ወደ ቤት ከመጣ ይሄን የጸጉር ማሳጅ መስጠት ወይም ደግሞ ይሄን የጸጉር ማሳጅ ማድረግ ባልሽ ከዛ ስሜት በፍጥነት እንዲወጣና እንዲረጋጋ እፎይ እንዲል የሚያደርግ በጣም ምርጥ ነገር ነው። እዚህ ጋር መላጣ የፍቅር አጋርም ቢኖርሽ አናቱን በስሱ ዳበስ ዳበስ አድርጊለት፣ ተመሳሳይ ስሜት ነው የሚሰማው። እንደነዚህ አይነት ነገሮች ደግሞ የፍቅር ህይወታችሁ ውስጥ በጣም አስፈላጊ በጣም ምርጥ ቅመሞች ናቸው። እነዚህ ነገሮች የፍቅር ህይወታችሁ ውስጥ ከሌለ የፍቅር ህይወታችሁ በሂደት ድፎ እያለ ነው የሚሄደው። ስለዚህ በተቻላችሁ መጠን ዋንስ ኢን ዋይል እነዚህ ነገሮች የፍቅር ግንኙነታችሁ ውስጥ እና የፍቅር ህይወታችሁ ውስጥ ልትተገብሩ ልትጨምሯቸው የሚገቡ ነገሮች ናቸው። እነዚህ ነገሮች ለማድረግ መሽኮር መማፈርና ወደኋላ ማለት በፍጹም አያስፈልግም። ይሄ ብቻ አይደለም። እንደነዚህ አይነት ንክኪዎች የፍቅር አጋርሽ ጓደኛሽ ብቻ ሳይሆን የፍቅር አጋርሽም እንደሆነ የትዳር አጋርሽም እንደሆነ አጣማሪሽ እንደሆነ እንዲያስብ ሁልጊዜም በዛ ንቃተ ህሊና ውስጥ እንዲመላለስ የሚያደርግ ነገር ነው። እነዚህ ነገሮች የማይኖሩ ከሆነ ግን ግንኙነታችሁ ኦልሞስት የጓደኛ አይነት ብቻ እየሆነ ይሄዳል፣ ወይም ደግሞ በጣም ልዝዝ እያለ እየፈዘዘ እንዲሄድ ያደርጋል ማለት ነው። ስለዚህ እነዚህ ነገሮች የፍቅር ግንኙነታችሁ ውስጥ በጣም አስፈላጊ ነገሮች ናቸው ማለት ነው። ሶስተኛው ጀርባው ነው። ይሄውልሽ ይሄ ቦታ ምናልባት ብዙዎቻችሁ ግር ሊላችሁ ይችላል። በጣም ትኩረት የማይሰጠው በጣም ችላ የተባለ በጣም የተረሳ ቦታ ቢኖር ጀርባው ነው። ግን ደግሞ ወንድ ልጅ በተለይ ስትጠቃቀፉ ባላችሁ ጊዜ ጀርባውን ከኋላ ማሳጅ ስታደርጊ ወይም ደግሞ በስሱ ዳበስ ስታደርጊ ይሄ የምታደርጊው ማሸት ወይም ደግሞ ዳበሳ በጣም የሚገርም የእርጋታና የእፎይታ ስሜት ይሰጧል። እነዚህ የእርጋታና የእፎይታ ስሜት ብለን ያልናቸው ስሜቶች ደግሞ በመካከላችሁ ያለውን ትስስር በአካልም በመንፈስም በስሜትም እንድትተሳሰሩ እንድትቆላለፉ እንድትቆራኙ የሚያደርግ በጣም ፓወርፉል ነገር ነው። ኤንድ ጀርባን መደባበስ የመታመንና የመተማመን ማህተም ነው። ይህንን ለወንድ ልጅ ስታደርጊ ሌላ ታሪክ ውስጥ ከቻለሽ ማለት ነው። እነዚህን ዛሬ የተመለከትናቸውን ሶስቱን ነገሮች ስታደርጊ በምንም መልኩ መጣደፍና መቻኮል አያስፈልግም። ሁሉንም ነገር በጣም ተፈጥሯዊ ሂደቱን ተፈጥሯዊ ለዛውን ተፈጥሯዊ ወዙን በጠበቀ መልኩ ልታደርጊ ይገባል። የተጣደፈ የተካለበ ድራማ የሚመስል ቲያትር የሚመስል ነገር በፍጹም እዛ ጋር ሊኖር አይገባም። እነዚህን ሶስት ቦታዎች ዛሬ የጠቀስኳቸው በጣም ብዙ ጊዜ ጥንዶች ወይም ደግሞ ባለትዳሮች የሚተገብሯቸው አሉ፣ ችላ የተባሉ ኤሪያዎች ናቸው። ሌሎች ሴንሲቲቭ ኤሪያዎች አሉ ማለት ኮመንሊ የሚደረጉ ወይም ደግሞ ኮመንሊ ምክክ የሚፈጠርባቸው ቦታዎች አሉ። ከነዛ እኩልና ከነዛ በበለጠ መንገድ ደግሞ እነዚህ በጣም የፍቅር ግንኙነታችሁን ለማጥበቅና ለማጣፈጥ ወሳኝ ነገሮች ናቸው። በጣም ምርጥ ስፓይሶች ናቸው። እነዚህ ነገሮች የፍቅር ህይወታችሁ ውስጥ ልትጨምሯቸውና የፍቅር ህይወታችሁን ከመቼውም ጊዜ በላይ ጣፋጭ፣ ማራኪ፣ ሳቢ ልታደርጉት ይገባል። እነዚህ ነገሮች በማድረግ ብቻ ማለት ነው። እኔ እናንተ ማለት የሁለት ነፍስ ውህድ በናፍቆት የታሰርን በአንድነት ገመድ እንደ ቀንና ሌት ፍጹም የማንለይ ምኞታችን ሩቅ ምድርና ሰማይ ልንገርህ ዓለሜ እኔ እናንተ ማለት ጥልቅ ነው ፍቅራችን ጽኑ እንደ አለት በዝምታ መሃል የምንነጋገር ቃላችን አንድ ነው በልብ የምንመክር እኔ እናንተ ማለት የብርሃን ጮራ በጨለማው መሃል ሆነን የምናበራ እውነተኛ ፍቅር መውደድ የታደልን እኔ እናንተ ማለት የእውነት ህልም ነን። እኔ እናንተ ማለት የእውነት